ሰላም አሌይኩም ወረሕመቱላሂ ወበረካቱ። ነቢዩ ኢብራሂምና የባቢሎን ጣዖታት የመልእክታችን ርዕስ ነው። የባቢሎናውያን አቂዳ ወይም እምነት ምን ነበር? ይህ ነጥብ ማወቁ የኢብራሂምን ዘመን እምነትን ምን አይነት መልክ እንደነበረው የሚያወሱትን የቁርአን አንቀጾች ለመረዳት ይረዳናል። ባቢሎናውያን ብዙ ጣዖታት ነበራቸው። እያንዳንዱ ከተማ የራሱ የሆነ ጣዖት ነበረው። ምንም እንኳ መላው የባቢሎን ሕዝብ ከሁሉም አልቆ የሚያከብረው አንድ አንጋፋ ጣዖት ቢሆንም በየክፍለ ሀገሩና በየአውራጃው አነስተኛ ጣዖታት የሌለበት ቦታ አልነበረም። ከጊዜ በኋላ የጣዖቱ ቁጥር እየቀነሰ መጣ። ይኸውም ትንንሽ ጣዖታት የትልቁ ጣዖት ምስሎች ናቸው የሚለው አስተሳሰብ እየተስፋፋ ስለመጣ ነበር። በዚህ መሠረት ሙርደክ የተባለው ጣዖት የሁሉም አለቃ ሆኖ በመንገስ ይመለክ ጀመር። ነገሥታቱ በከፍተኛ ስሜት አክብሮት ብሶታቸውንና ችግራቸውን እንዲሁም ኀጢአቶቻቸውን ለጣዖት በመናዘዝ አጥብቀው ይማጸኑ ነበር። የተለያዩ የቤት ዕቃዎች፣ ምግብና መጠጥም ስለት ያገቡ ነበር። በዚህ ስፍር ቁጥር የሌለው የአምልኮት ዐይነት በነገሰበትና የተለያዩ ምስሎች ለአምልኮት ተተክለው በሚታዩበት አካባቢ አላህ ስብሓነ ወተዓላ ለኢብራሂምና ቀና አመለካከትና ታላቅ የእውነት ግንዛቤ ለገሳቸው። አስተዋይነት በተመላበት አእምሮአቸውና ፈጣሪያቸው ባወረደላቸው ወሕይ አላህ ስብሓነ ወተዓላ አንድ መሆኑንና በዚህ ግዙፍ ፍጥረት ዓለም ከውን ውስጥ ብቸኛው ፈላጅ ቆራጭ እሱ መሆኑን ለማወቅ ቻሉ። ስለዚህ ሕዝባቸውን ወደ ቀጥተኛው መንገድ ለመምራትና ከሚገኙበት ከንቱ ሁኔታ ለማውጣት ቆርጠው በመነሳት ምክርና ትምህርት መስጠት ጀመሩ። ጥቅም የሌለውን አምልኮተ ጣዖት መከልከል ቀጠሉ። ይህንን ሁኔታ ጌታ አምላካችን አላህ ስብሓነ ወተዓላ በቁርአን አውስቶታል። ለኢብራሂምም ከዚያ በፊት ቅን መንገዱን በርግጥ ሰጠነው፣ እኛም በርሱ ተገቢነት አዋቂዎች ነበርን። ለአባቱና ለሕዝቦቹ ይቺ ቅርጻ ቅርጽ ያቺ እናንተ ለእርሷ ተገዢዎች የሆናችሁት ምንድናት ባለ ጊዜ መራ ነው። አባቶቻችንን ለእርሷ ተገዢዎች ሆነው አገኘን አሉት። እናንተም አባቶቻችሁም በርግጥ በግልጽ ስህተት ውስጥ ነበራችሁ አላቸው። በምሩ መጣህልን ወይስ አንተ ከሚቀልዱት ነህ አሉት። አይደለም፣ ጌታችሁ የሰማያትና የምድር ጌታ ያ የፈጠራችሁ ነው፣ እኔም በይሃችሁ ላይ ከመስካሪዎች ነኝ አለ። አልአንቢያ ከ51 እስከ 56። እነዚህ ሕዝቦች ለዚህ ተግባራቸው የሰጡት ምክንያት አባቶቻቸው ሲያመልኩ ያገኙትን ተቀብለው በእነሱ መንገድ ለመጓዝ ሲሉ ያደረጉት መሆኑን ብቻ ነበር። የጥፋት መልእክተኞች በየዘመኑ በመልካም ሥራዎች ፊት ይዘውት የሚሰለፉት ከንቱ አቋም ይህን ይመስላል። ከአንጎላቸው የሚያፈልቁት ምክንያትና ለትውልድ የሚያስተላልፉት ማስረጃና ምክንያት ምን ያህል ባዶ ነገር እንደሆነ ይታያችሁ። ይህ ከእንስሳት እንጂ ከሰው ልጅ አእምሮ የሚፈልቅ አስተሳሰብ አይደለም። ነቢዩላህ ኢብራሂም ሕዝባቸውን ከአምልኮተ ጣዖትና ከዚህ ጋር ከተያያዙት አጉል ልማድና የአፈ ታሪክ ጣጣ ነፃ ለማውጣት ከዚያም መላው የሰው ዘር ሊከተለው የሚገባውን ታላቅ የእውነት ጎዳና ሊያሳያቸው ፈለጉ። ይኸውም አንድ አላህን ብቻ ማምለክና መገዛት ነው። በዚህ መሠረት ነቢዩላህ ኢብራሂም ለሕዝባቸው የሚከተለውን ተናገሩ። እናንተም የቀድሞዎቹ አባቶቻችሁም የተገዛችሁትን እነሱም ጣዖቶቹ ለእኔ ጠላቶች ናቸው። ግን የዓለማት ጌታ ሲቀር እርሱ ወዳጄ ነው። እርሱ ያ የፈጠረኝ ነው። እርሱም ይመራኛል። ያም እርሱ የሚያበላኝና የሚያጠጣኝ ነው። በታመምኩም ጊዜ ያሽረኛል። ያም የሚገድለኝ ከዚያም ሕያው የሚያደርገኝ ነው። ያም በፍርዱ ቀን ኀጢአቴን ለእኔ ሊምር የሚከጅለው ነው። ጌታዬ ሆይ ዕውቀትን ስጠኝ፣ በደጎችም ሰዎች አስጠጋኝ። አልሹዓራ ከ75 እስከ 82። የነቢዩላህ ኢብራሂም ኢማን ጽናት ይህ ነው።
መላ ሕይወታቸውንና ፍጹም የሆነ መንፈሳቸውን ለጌታቸው የሰጡበት ኢማን ከራስ ላይ ሐሳብንና ሐዘንን ሙልጭ አድርጎ በማጥፋት በእርጋታና በደስታ የሚያጥለቀልቅ ኢማን ነው። ነፍስን ለአጉል ከንቱ አፈታሪክ፣ ለተምታታ አመለካከትና ጥርጣሬ ከማደር ነፃ የሚያወጣ ኢማን ነው። ሲታመሙ የሚያሽር ሕይወት የሚሰጥ የሚገድልና ኀጢአትን የሚመር የዓለማት ጌታ የሆነውን አላህ ብቻ ነው። ነቢዩላህ ኢብራሂም አባታቸውን ከአምልኮተ ጣዖት ከለከሉ። የኢብራሂም አባት የጣዖታውያኑ ግንባር ቀደም መሪ ነበሩ። እንዳውም ጣዖቱን እየጠረቡና እየቀረጹ የሚሸጡት እሳቸው ነበሩ። ኢብራሂም አባታቸው በዚህ ተግባር ላይ መሰማራታቸው በጣም አሳሰባቸው። ስለዚህ አባታቸውን ከዚህ ተግባራቸው እንዲታቀቡና የክህደት መጨረሻው ክፉ መሆኑንም እንዲያውቁት ለማድረግ ምክር መስጠት ነበረባቸው። ነገር ግን ኢብራሂም አባታቸውን በምን ሁኔታ መምከር ነበረባቸው? ስርዓት ባለው ረቂቅ በሆነና የአምልኮ ጣዖትን ከንቱነት ለሕሊና አጉልቶ በሚያሳይ ቋንቋ ነበር ያናገሯቸው። አላህ ስብሓንሁ ወተዓላ በቁርአን እንዲህ ይላል፣ በመጽሐፍ ውስጥ ኢብራሂምን አውሳ፣ እርሱ በጣም እውነተኛ ነቢይ ነበርና ለአባቱ ባለ ጊዜ አስታውስ፣ አባቴ ሆይ የማይሰማና የማያይን ከአንተም ምንም የማይጠቅምህን ጣዖት ለምን ትገዛለህ? አባቴ ሆይ እኔ ከእውነት ያልመጣልህ ነገር በእርግጥ መጥቶልኛልና ተከተለኝ፣ ቀጥተኛውን መንገድ እጠራሃለሁና። አባቴ ሆይ ሰይጣንን አትገዛ፣ ሰይጣን ለአርረሕማን አመጠኛ ነውና። አባቴ ሆይ እኔ ከአርረሕማን ቅጣት ሊያገኝህ ለሰይጣንም ጓደኛ ልትሆን እፈራለሁ። አባቱም ኢብራሂም ሆይ አንተ ከአምላኮቼ ትተህ የምትዞር ነህን? ባትከተል በእርግጥ እወግርሃለሁ፣ ረዥም ጊዜንም ተወኝ አለ። ደህናሁን ወደፊት የጌታዬ ምሕረት እለምንልሃለሁ፣ እሱ ለእኔ በጣም ሩኅሩህ ነውና አለ። እናንተም ከአላህ ሌላ የምትገዙትን እርቃለሁ፣ ጌታዬንም እገዛለሁ። ጌታዬን በመገዛት የማፍር አለመሆኔን እከጅላለሁ። እነሱንም ከአላህ ሌላ የሚገዙት በራቀ ጊዜ ለእርሱ ይስሐቅንና ያዕቆብን ሰጠነው፣ ሁሉንም ነቢይ አደረግነው። መርየም 41-49። ይህ የሰሚን ልብ የሚያሸብር አነጋገር ነው። ኢብራሂም አባታቸውን ለመምከር የጀመሩበት የመግቢያ አነጋገር ልብ ብለን እንመልከተው። አባቴ ሆይ የአባትነት ከበሬታና ፍቅር እንዲሁም ሥነ ሥርዓት የተመላበት አነጋገር ነው። ኢብራሂም ምክራቸውን የጀመሩት ለአእምሮ ብርሃን በሚሰጥ መልእክት ነው። ለምን የማይሰማና የማያይ ግዑዝ ነገር ታመልካለህ? ክፉም ደግም ብትፈጽምበት የማይከላከልና መልስ የማይሰጥ ነው በማለት ሊያስገነዝቧቸው ሐዘኔታና ርኅራዬ በተዋሃደው ቋንቋ ወደ ሐቁ ጎዳና እንዲገቡ ለማድረግ ሞከሩ። አባታቸው የሚሰሩትን የድንቁርና ተግባር መሆኑን ሊገልጹላቸው አልፈለጉም። ምክንያቱም ድፍረት ይመስላቸውና ይሸሿቸዋል። ይልቁንም እኔ ያገኘሁት ዕውቀት አለ፣ አንተ ልታገኘው የማትችል ዕውቀት ነው። እኔ ትክክለኛውን መንገድ አመላክታለሁና ምክሬን ተቀበለኝ። ከጌታው ትእዛዝ መጥቶ ያመፀው ሰይጣን ወደ ጌታ ቅጣት የሚወስደውን የጥፋት ተግባር እንድትፈጽም አድርጎሃል በማለት እያግባቡ ሊስቧቸው ሞከሩ። ነገር ግን አባታቸው መልስ ሲሰጧቸው በጣም ይገርማል እኮ። ለመሆኑ ኢብራሂም አንተ አማልክቶቻችንን ጠልተህ መሸሽህ ነው? አማልክቶቻችን እንዳንገዛ ከምታደርገው ተቃውሞ ካልተቆጠብክ በድንጋይ ትደበደባለህ። ከፊቴ ጥፋልኝ፣ በሕይወት ለመኖር ከፈለግ ወደምትሄድበት ሂድ በማለት በቁጣ ወረዱባቸው። ነቢዩ ኢብራሂም ለአባታቸው ቁጣና ማስጠንቀቂያ አጸፋውን አልመለሱም። ይልቁንም ደህናውን በማለት መልካም ቃል ነበር የመለሱላቸው። ይህም እኔ በአንተ ላይ ክፉ ነገር አልመኝም፣ ችግርም አልፈጥርብህም ማለታቸው ነው። አላህ ስብሓንሁ ወተዓላ እንዳይቀጣህና ምሕረቱ እንዲለግስህ ዱዓ አደርግልሃለሁ። ፈጣሬ ዱዓዬን እንዲቀበለኝ ቃል ገብቶልኛል። ወደ ኢማን ጥሪ ማድረጌ ላንተ ክፉ ከሆነ አንተንም ሕዝቦቹንም አማልክቶቹንም ትቼ ለአንድ አላህ ብቻ ለማደር እሄዳለሁ። እናንተ ለጣዖቶቻችሁ በመገዛት እንደምትከስሩት እኔ ለአላህ በማደሬ እንደማላፍር ተስፋ አደርጋለሁ ማለታቸው ነበር። ነቢዩ ኢብራሂም ከአባታቸው ኢማን ተስፋ ከመቁረጣቸው በፊት ምሕረትን ጠየቁላቸው።
ከአምልኮተ ጣዖት ተግባራቸው የማይመለሱ መሆናቸውን ካረጋገጡ በኋላ ግን ከራሳቸው ራቁ። ምክንያቱም የአላህ ውሳኔ ከተላለፈ በኋላ አይሻርምና። ይህ ሁኔታ በቁርአን ተወስቷል። የኢብራሂምም ለአባቱ ምሕረትን መለመን ለእርሱ ገብቶለትን ለነበረችው ቃል ለመሙላት እንጂ ሌላ አልነበረም። እርሱም የአላህ ጠላት መሆኑ ለእርሱ በተገለጸለት ጊዜ ከእርሱ ራቀ፣ ተወው። ኢብራሂም በእርግጥ በጣም ሩኅሩህ ታጋሽ ነውና። አልተውባህ ቁጥር 114። ወሰላም ዓለይኩም ወረሕመቱላሂ ወበረካቱሁ። ነቢዩላህ ኢብራሂም ጣዖታትን እንዴት እንደሰባበሩ እና የሚቀጥሉት ታሪኮች በሚቀጥሉት እናቀርባለን። ወሰላም ዓለይኩም ወረሕመቱላሂ ወበረካቱሁ።